እስራኤላውያን እስካሁን ድረስ መሲህ ይጠብቃሉ፣ የእሱን መሲህነት አልተቀበሉም። ልቀጥል ነው እዚሁ ላይ ካቆምክልኝ በምክንያት ነው። እኔ ቀደም የጳውሎስን መልእክት የፈጣሪ ቃል አይደለም ያልኩ በምክንያት ነው። አይደለምም ደግሞ አንተም ብትሆን ምናልባት እዛ ላይ ባለው አምናለሁ ነው እንጂ ያልከው ከመመረጡ ጋር ያስቀመጥከው ነገር የለም። መመረጥ ያስፈልጋል እኮ ወይ በነብይነት መቀባት አሊያም በደቀ መዝሙርነት በክርስቶስ ዘንድ መመረጥ ያስፈልጋል። እሱ ደግሞ አልመረጠውም። ኢየሱስ በነበረበት ጊዜ እንደውም የአብያተ ክርስቲያናት የአማኞች አሳዳጅ ነበረ። ሳውል ነበረ ስሙ እንደውም። ስለዚህ ኢየሱስ ያለውን እንመን ወይስ ጳውሎስ ያለውን እንመን? እሱ ነው የሚያወያየንም ያ ነው። ወደዛው ለመምጣት ነው የምናወራው እና በዛ ጊዜ አሳዳጅ በነበረበት ሰዓት ኢየሱስ ክርስቶስ ይህ ሰው ወደ በኋላ ላይ አማኝ ሆኖ ይመጣል፣ ስሙት፣ ተከተሉት አላለም። ምንም የተቀበጠ ነገር የለም በኢየሱስ ዘንድ ስለ ጳውሎስ። ይልቁኑ በራሱ ጊዜ ነው ከሚሄድበት መንገድ ላይ ወደቅኩ አለ። ከዚያም ሳውል ሳውል ስለምን ታሳደደኛለህ የሚል ድምፅ ሰማሁ። አቤት ጌታዬ ሆይ አንተ ማነህ አልኩ አለ። ራሱን የመሰከረው ስለ ራሱ ቅብአት ራሱን የመሰከረ ስለ ራስ መመስከር ተቀባይነት እንደሌለው ደግሞ ኢየሱስ ተናግሯል። በዮሐንስ ወንጌል ምዕራፍ 5:31 ላይ እኔ ስለ ራሴ በመሰክር ምስክርነቴ እውን አይደለም ነው ያለው። ስለ ራስ መመስከር ተቀባይነት የለውም የትም ቦታ ቢሆን። ከዚያ ያለፈ ማንነት የለውም ለጳውሎስ። እንደውም በዛ ላይ ደግሞ ስለ ኢየሱስ ክርስቶስ ብዙ ነገሮችን ሲናገር ስለወለደችው እናት ግን አንዲት ቃላት እንኳን አልተነፈሰም። ስሟን ማርያም ብሎ እንኳን አልጠራትም። ማርያም ብል የሚል ስም እንኳን በእሱ መጽሐፍቶች ውስጥ በጭራሽ የለም። ለምን? ለምሳሌ ሮሜ 16 ላይ ስናይ ከቁጥር 3 ጀምሮ በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ። እነሱም ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብም አብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም። በቤታቸውም ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። ከእስያ ለክርስቶስ በኩራት ለሆነው ለምወደው ሁሉ ሰዎች እስከ ቁጥር 16 እስከ መጨረሻው አንቀጽ ድረስ ማለት እስከ ቁጥር 16 ድረስ ስናነብ ሰዎችን ሰላምታ በማቅረብ ሰላም በሉልኝ እያለ ነው። ምን ነው ታዲያ ኢየሱስ ክርስቶስን አምጣ የወለደችው ማርያም ቃልም ለእሷ የተነገራት ማርያምን ለምንድን ነው እሱ ያልጠቀሳት? እዚህ ላይ ፍትሐዊነት የለም። እኔ ደግሞ በሱ መጽሐፍ አላምንም። የፈጣሪ ቃል ነው ወይም የደቀ መዛሙርቱ ቃል ነው ብዬ አልወስድም። የሌሎችን እሳ ካልከኝ እንደ ጽሁፉ እንደ ንባቡ ከተጻፈበት ጊዜ ጀምሮ ባለው ሁኔታ አንድ ደቀ መዝሙር ሊጽፍ በሚገባው መልኩ ጽፈዋል። ምክንያቱም ኢየሱስ ክርስቶስ በደቀ መዝሙርነት መርጦታልና ብዬ ማስረጃ አቀርባለሁ። ማቴዎስ 10 ላይ ባለው መሰረት ማለት ነው። እናስ የኢየሱስ ክርስቶስን ወንጌል እነኚህ ሰዎች ጽፈውታል ብሎ መውሰዱ ራሱ ስህተት ነው። ምክንያቱም ኢየሱስ ምድር ላይ በነበረበት ጊዜ የእግዚአብሔርን መንግስት ወንጌልን እሰብክ ዘንድ ይገባኛልና ብሎ መናገሩ ነው የተጻፈው። እሱ ካረገ በኋላ ዮሐንስ ከ90 ዓመት በኋላ ነው ወንጌሉን የጻፈው። ከክርስቶስ እርገት 91 ዓመት በኋላ፣ ማርቆስ ደግሞ ከ48 ዓመት በኋላ፣ ሉቃስ ከ62 ምናምን አካባቢ በኋላ ነው የጻፈው። ማቴዎስም እንደዛው እንደ ሉቃስ። ይህን መረጃ ከየት አመጣሁ ካልከኝ የባይብል አምሃሪክ ባይብል ዲክሽነሪ በ1972 በኢትዮጵያን ካላንደር አቆጣጠር የታተመው መጽሐፍ ቅዱስ ማህበር ያሳተመው መዝገበ ቃላት ውስጥ ስለ እያንዳንዱ ደቀ መዛሙርት ህይወት ታሪክ እዛ ላይ ተጽፏል። ስለ እያንዳንዱ ስለ ባዕዳን ቃላቶች ሁሉ ጭምር ስዕላዊ መግለጫም ያለበት አለ። በአልፋቤት ነው ደግሞ ከሀ እስከ ፐ ባሉ ፊደላት አልፋቤት ነው ነገሮች የተጻፉበት። 2 ጊዜ ነው የተጻፈ። በ19ኛው ክፍለ ዘመን ውስጥ 2 ጊዜ ተጽፏል፣ ታትሟል። አምሃሪክ ባይብል ዲክሽነሪ 2 ጊዜ ታትሟል። ምናልባት ኦንላይን ላይ በአፕሊኬሽኑ አለ ወይስ የለም እሱን ቼክ አድርጌ ነበረ። እንደ መጽሐፉ ግን አይደለም አለ አፕሊኬሽኑ እዛ ላይ፣ ከዛ ላይ ማግኘት ትችላለህ። ኤኒዌይ የመጽሐፉን መሰረት መጀመሪያ አይተን
የደቀ መዛሙርቱንም የተናገሩ ንግግር ትክክል ነው ለማለትም ላለማለትም ማንነታቸውን ቅብአታቸውን አይተን እንጂ የምንነጋገረው እኔ ይህን ነገር ከዚህ ጋር አግኝቼዋለሁና አምኜበታለሁ ማለት የግላዊ ስሜትን መግለጫ ነው። የግል ያንተን አመለካከት መግለጫ፣ ለሌላው የሚተርፍ ነገር አይደለም። እኛ እያወራን ያለነው እንደ ማስረጃ ለሌላውም ሊጠቅም በሚችል መልኩ ሌላውንም ሊያካትት በሚችል መልኩ ነው። ጳውሎስ በደቀ መዝሙርነት አልተመረጠም ብለን የምናወራው ከማስረጃ አንጻር ነው። ሉቃስና ማርቆስን በነገራችን ላይ እሱን ያመጣቸው በደቀ መዝሙርነት። ሉቃስ ለምሳሌ የሐዋርያትን ስራ የጻፈው እሱ ነው ተብሎለታል። ቴዎፍሎስ ወይ ብሎ ስለሚጀምር መጽሐፉ ስለማን የጻፈው ይባላል። በአብዛኛው ስለ ጳውሎስ ታሪክ ነው የተጻፈ። እዛ ላይ ማነው እሱ ሉቃስን በደቀ መዝሙርነት የመረጠው? ጳውሎስ ራሱ። ሉቃስ የማንን ታሪክ አብዝቶ ጻፈ? ሐዋርያት ስራ ላይ የጳውሎስን ታሪክ በአብዛኛው። አንዳንድ ምሁራን እንደውም እንደ መዝገበ ቃላቱ አጻጻፍ እስከ ምዕራፍ 9 ድረስ ሉቃስ ነው የጻፈው፣ ከዛ በኋላ ጳውሎስ አጠቃለለው የሚሉም አሉ። ልክ የቆሮንቶስ 4ቱ መጽሐፍቶች ወደ 2 እንደተሸጋሸጉት ማለት ነው። ልክ ደግሞ የዕብራውያን መጽሐፍ የጳውሎስ ነው አይደለም የሚሉ የምሁራን ውዝግብ እንዳለበት አይነት መጽሐፍቶች ላይ ብዙ ውዝግብ አለ። ቦታ አልያዙም። መጽሐፍቶች ስለታተሙ ብቻ ነው መጽሐፍ ተብሎ የተወሰደው እንጂ መጽሐፍ ቅዱስ ቦታ አልያዘም፣ አልተረጋጋም። ለዚህ ነው በቂ መረጃ ሆኖ መቅረብ የማይችለው። እኛም አንብበነዋል፣ ተምረነዋል፣ እናውቀዋለን ማለት ነው። በዚሁ ላይ ሳልጠርልህ ማለት ነው። በዚሁ ላሳጠርልህ ባልከው ላይ አንድ እንትን ልበልና እንቀጥላለን። የተባረክ አሁን አንተ አንድ ስትል ኡስታዝንም የተባረክ ህግን የተሻረ አላልኩም። አይ ብለህ አላልኩም። ህግ እንደሚሻር ኢየሱስ አስተምሯል ወይ ነው የኔ ጥያቄ እኮ። እኔ የተሻረ አላልኩም፣ አልተሻረም። ህግ አይሻርም፣ አላስተማርም። ይሻራል ብሎ አላስተማርም። እሺ የዕብራውያን ጸሐፊ ምዕራፍ 7 ቁጥር 18 ላይ ስለዚህም የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ተሽራለች ይላል። ዕብራውያን ምን? ዕብራውያን ምዕራፍ 7 ቁጥር 18 ዕብራውያን ምዕራፍ 7 ቁጥር 18 እንደሚሻር አላስተማረም ብለኛል። እሱን እንዳትረሳው። እሺ ህጉ ምንም ፍጹም አላደረገም እና ስለዚህ የምትደክም የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል ይላል። ምን ብላለች? ህጉ ምን ብላለች? ሙሉን ነው ማነበው። ህጉ ምንም ፍጹም አላደረገም። ህጉ ምንም ፍጹም አላደረገም እና ስለዚህ የምትደክም የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች፣ ወደ እግዚአብሔር የምንቀርብበት። ይትባረክ። አንዴ እኔ እንደዚህ አይደለም። አንተ ቀጥልና እኔ ደግሞ የምችለውን አብራራለሁ። አንተ አብራራው ወይ? እኔ አላብራራውም። ቃል በቃል እንድንሄድ ነው። ነገሮች ሲራዘሙ ሀሳቡ ስለሚረሳ ማለት ነው። ሀሳቡ ላይ እንደምናወራ ለምን ተሻረ አይደለም ጥያቄ። ለምን ተሻረ ቢሆን ኖሮ ጥያቄው ትክክል ትሆን ነበረ። ጥያቄ ግን ኢየሱስ ህግ መሻርን አስተምሯል ወይ ስልህ አላስተማረም አልከኝ። እዚች ጋር ደግሞ ተሽሯል እያለ ነው። አሁን የቱ ነው ትክክል? ለምን የሚል ጥያቄ አለ። ለምን ተሻረ የሚለው ላይ እኔ በኋላ እናወራለን። ሁለቱም ትክክል ነው። ኦኬ፣ ተሽሯልም አልተሻረም የሚለው ትክክል ነው። በአውዱ መሰረት ገባኝ። በቃ እሺ፣ ሌላ ርዕስ ላይ እናወራ። ሁለቱም ልክ ስለሆነ ገብቶኛል። እሺ፣ ስለዚህ ምንድን ነው አሁን? በቃ ልክ ነው አልከኝ እኮ። ምን ብዬ ላውራ? ተሽሯልም አልተሻረም የሚለው ልክ ነው አልከኝ። ዋው፣ ያም አውድ አለው፣ ጊዜ ያለው፣ ቦታ አለው። ይሄም ጊዜ ያለው፣ ቦታ አለው፣ አውድ አለው፣ ተደራሲም አለው ያኛው። ይሄም በዛ መሰረት ሁለቱም ልክ ነው። ኢየሱስ ልሽር አልመጣሁም ብሏል አልከኝ። እንደማይሻር አስተምሯል አልከኝ። ይሄ እንደተሻረ አስተምሯል። ስለዚህ ሁለቱም ልክ ናቸው። አውድ አለው። ሁለተኛ ሰዎቹም ቦታውም ሁሉም ነገር ይለያያል።
ኢየሱስና ስለሚለያይ ይገባኝ። ከተባረክ እንደዛ ነው። እሺ ገብቶኛል። ሁለት ሰዎች ስለ አንድ ህግ ያወራሉ። አንዱ አልተሻረም ይላል፣ አንዱ ተሽሯል ይላል። ሁለቱም ደግሞ ልክ ናቸው። አንተ አሁን መረዳት ያለብህ ምንድን ነው? ህግ የተሰጠው ለእስራኤል ነው፣ የሚሻረውም የማይሻረውም ለእስራኤል ነው። አንተ ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ። እኔ ኢትዮጵያዊ ነው። ስለ ኢትዮጵያ ምናምን አላወራሁም፣ ስለ እስራኤልም ምናምን ነገር አላወራሁም። እኔ ስለ ህግ ነው ያወራሁት፣ ስለ ህጉ ነው። ኢየሱስ የሚያወራው ስለ ህግ ነው። ስለ ኢትዮጵያ ህግ ሳይሆን ስለ ሙሴ ህግ ነው የምናወራው። ስለ ሙሴ ህግ ዕብራውያን ጸሐፊም ስለ ሙሴ ህግ ነው የሚያወራው። ኢየሱስም እያወራ ያለው ስለ ሙሴ ህግ ነው። ስለዚህ ሁለቱም ስለ አንድ ህግ ነው የሚያወሩትም ስለ አንድ ነገር ነው። አንዱ ተሽሯል ይላል፣ አንዱ አልተሻረም ላይ ይሻራል ብሏል። እስኪፈጸም ድረስ ከህግ ማስረጃ ከጊዜ በኋላ ይሻራል ያለበት ህጉ እስኪፈጸም ድረስ ኖ እኔ የጠየቅኩት ስለ ሙሴ ነው፣ ስለ ኢየሱስ ነው፣ ስለ ጳውሎስ። ኢየሱስ ከጊዜ በኋላ ይሻራል ብሏል ብለኛል። ኢየሱስ ብሏል ወይ? ተባረክ አለው። እኔ ነኝ የሌለሁት እሱ ነው። ይሰማል? አሁን ተመልሰሃል። እኔ የጠየቅኩ ጥያቄ ኢየሱስ ህጉ እንደሚሻር አስተምሯል ወይ ነው? እሱን ነው የጠየቅኩ። እየጠበቅኩ ነው። ልብ በል፣ እኔ ስለ ሙሴ ስለ ኢየሱስ ነው ያወራሁት። ኢየሱስ እንዳስተማረ ነው የምትሰጠኝ። ኢየሱስ በአፉ ህግ እስኪፈጸም ድረስ ከህግ ምንም እንደማይሻር ተናግሯል። እስከ መቼ? እስኪፈጸም ድረስ ብሎ ጊዜ ሰጥቶታል። ማስረጃውን አምጣው። እሺ እንጠብቅ። ያመጣል ትላላችሁ? በነገራችን ላይ ኢየሱስ ያለው ምን እንደሆነ ታውቃላችሁ? ሰማይና ምድር እስኪያልፍ ነው ያለው። ምን ሰማይ እና አንዲትም የወጣው ወይም አንዲት ነጥብ ከቶ አታልፍም። ሰማይና ምድር ምን እስከሚል እስክታልፍ ድረስ። እሺ እስከዛ ሌላ ሰው ካለ መግባት ይችላል። ኢየሱስ አንድ ሰው መጥቶ ምን ላደርግ ሲለው ምን እንዳለ ታውቃላችሁ? እስኪ እንየው። ኢየሱስ አስተምሮ ምን እንደሆነ ማለት የኢየሱስ አስተምሮ ምንድን ነው? መቶ ኢየሱስን መንግስተ ሰማያት የዘላለም ሕይወት በውርስ ዘንድ ምን ላደርግ ሲለው ሕግና ትእዛዛትን ጠብቅ ይለዋል። የእግዚአብሔርን ትእዛዝ ሕግና ስርዓትን ጠብቅ ይላል እና ኢየሱስ ሕግና ስርዓትን ጠብቅ ብሎ እንጂ ያስተማረው ሕግና ነቢያትን ልሽር መጣሁም ብሎ አላስተማረም። የኢየሱስ አስተምሮ ይሄ አይደለም ማለት ነው። ኢየሱስ ሰዎችን ሕግ በመተላለፍ ላይ የሚያደፋፍር ነብይ አይደለም። ለዛ ነው ቅድም ያነሳሁላችሁ ማቴዎስ 23 ላይ ካያችሁት 23 ላይ ማቴዎስ 23:2 ላይ ስለዚህ ያዘዟችሁን ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ ነው ያለው፣ ጠብቁትም። ነገር ግን እየተናገሩ አያደርጉትም እና እንደ ስራቸው አታድርጓል። ገብታችኋል ልዩነቱ?
ኢየሱስ ምን እንደሚያስተምር ሂዱ። የሙሴን ወንበር ላይ ቁጭ ያሉ ሰዎች አሉ። እነሱ ያዘዟችሁን ሁሉ ፈጽሙ። እሺ መጥቻለሁ። ኢየሱስ አስተምሮ እንትን። እሺ ምን ላይ ልክፈትልህ? ማቴዎስ 5 ላይ ክፈት። 5 ስንት? 18 5:18 ጭራሽ የሚቃረንን ጥቅስ ነው ያምጣው። እሺ ላንብበው። 18ን እሺ አንብብልኝ። እሺ ከ17 ጀምሬ ላንብበው ሀሳቡን እንትን እንዲሉት። እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት እውነት እላችኋለሁ አለ። ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። ያው ሰማይና ምድር እንትን ካሉ ሰማይና ምድር ካለፉ ሁሉ አለፈ ማለት ነው። ሁሉ እስኪፈጸም ድረስ ማለት ሰማይና ምድር ያልፋሉ ባለፉ ሰዓት ማለት ነው። ቀድሞ የመጣውን የሚያጠናክረው ነው እንጂ ሁሉ እስኪፈጸም ሲል ያን እያጠናከረው ነው። ራሱ እዛው ላይ 18 ላይ የጠቀሰልህ ምን አለ? ሰማይና ምድር እስኪያልፉ አለ። እስከ መች ነው ካልከኝ ሰማይና ምድር እስኪያልፉ ምን አለ? ከሕግ አንዲትም ወይም የወጣ ወይም አንዲት ነጥብ ከቶ አታልፍም አለ። ሁሉ እስኪፈጸም ድረስ ማለት ይሄ ምድር ላይ ያለው ነገር ሁላ ሰማይና ምድር በሚያልፉ ሰዓት ስለሚፈጸም ሕግጋትም የሚያበቁት የዛኔ ነው ብሎ ነው የተናገረው። አሁን 17 ላይ ይኸውልህ እንደዚህ ይላል፣ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ሕጉንም ሊሽር አይደለም የመጣው፣ ነቢያትንም ሊሽር አይደለም። ሕጉ ጥላ ነበረ፣ ጥላውን ሊፈጽም ነው የመጣው። ቆላሲስ ላይ ሕጉ ጥላ እንደሆነ ተነግሮናል። ሊሽረው ሳይሆን እሱ ቆላሲስ አሁን ቆይ ይትባረክ አንዴ ልናገር ከኢየሱስ ንግግር ላይ ነው አምጣልኛ። እኔ እኮ እነዛ ሰው ቆላሲስ ምናምን እየጠቀስክ በኋላ እናወራዋለን። አሁን እኔ የጠየቅኩ ኢየሱስ ላይ ቆመ አውራኝ። እሺ እዛ እየሄድክ የምታወራ ከሆነ እኮ ኦልሬዲ እኮ በቃ ተሽሯል ብሎ እኮ ነግሮኛል ጳውሎስ። በቃ አለቀ እኮ እዛ። አሁን እነሱን እንድጠቅስልኝ አልፈልግም። ገብቶሃል? ተስማምተን የመጣ ነው። እዚህ አዲስ ኪዳን ኢየሱስ የተናገረውን ንግግር አለ ወይ ነው። እሱ ላይ ቆመ አውራ። እሺ እኔ ሕግና ነቢያትን ልሽር አልመጣሁም ልፈጽም ነው ማለት ነው። ሕጉ ራሱ የሚፈጸም ነው፣ በመፈጸም የሚጠቀለል ነበር እንጂ ሕጉ የተሰጠበት ምክንያት ሰው ጠብቆት እንዲጸድቅበት አልነበረም። ኢየሱስ ሲመጣ ሕጉን ሁሉ ጠብቆታል። ሰማይና ምድር እስከሚያልፍ ድረስ ከሕግ አንዲት የወጣ አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይላል። ላይ ቁጥር 19 ላይ ስትሄዱ ምን አለ? እስኪ ሁሉ እስኪፈጸም ካለ በኋላ ምን አለ መሰላችሁ? እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም አለ እንዲሁ የሚያስተምር ተሽሯል ብሎ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል አለ። ምን ይባላል? ከሁሉ ታናሽ ይባላል። በነገራችን ላይ የጳውሎስ ስም ጳውሎስ ማለት ታናሽ ማለት ነው። ታናሽ ነው። ኢየሱስ ትንቢት እየተናገረ ነው የሚመስለው። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲህ የሚያስተምር ማንም ሰው በመንግስተ ሰማያት ምን ይባላል አለ? ከሁሉ ታናሽ ይባላል። እሺ የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል። ስለዚህ የኢየሱስ ያስተማረው ይህንን ነው። ቅድም ማቴዎስ 23:2 ላይ እንዳልኳቸው ኢየሱስ ሐዋርያቶቹም ምን ይላቸዋል? ወይ የእሱን ተማሪዎች ምን ይላቸዋል? ሂዳችሁ ፈሪሳውያን እና ጸሐፊያን በኢየሱስ ወንበር በሙሴ ወንበር ላይ ቁጭ ብሏል እና የሚያዟችሁን ስሙ ይላል። የሚያዟችሁን ስሙ። ያህንን ነው እንዲሰሙ ያደረገ የሙሴን ሕግ እንዲሰሙ። እነሱም ያዟችሁንም ከሙሴ ሕግ እያወጡ የሚነግሯችሁን ጠብቁ ይላል። እዛ ነው ቅድም ሕጉን ማንም አይጠብቅም ምናምን ሲል ነበረ። ራሱ ጳውሎስ ራሱ እንትን ያለበት ለጳውሎስ የነገረው 22 ላይ ካያችሁ ሕግ የሚጠብቅ ሰው ነበር። ለጳውሎስ ኢየሱስ እንዲህ ያለው ሰው ምንድን ያለው?
ሐዋርያ ሥራ ምዕራፍ 22 ቁጥር 12 ላይ በዚያም የኖሩት አይሁድ ሁሉ የመሰከሩት እንደ ሕጉም በጸሎት የተጋ ሐናንያን የሚሉት አንድ ሰው ነበር። ሕግ የሚጠብቁ ክርስቲያኖች ነበሩ። ሕግ የሚጠብቅ ሰው ነበር ማለት። ስለዚህ ቀጥል፣ መታ ስትወጣ ነው እየቀጠልኩላችሁ። ይሰማል? ይሰማል? ትሰማለህ? ይሰማል? አዎ ይሰማል። እሺ ልቀጥል? ቀጥል። እሺ 18 ላይ ምን ይላል? እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። መፈጸም ምን ማለት ነው? ፉልፊል እስኪሆን ድረስ፣ ህጉ እስኪፈጸም ድረስ። መቼ ነው ህጉ የተፈጸመው? ህጉ የተፈጸመው መስቀል ላይ ነው። እስከ መስቀል ድረስ አልተሻርም ነበር ህጉ። መስቀል ላይ ኢየሱስ ምን አደረገ? በህግ እርግማን በታች የነበሩትን፣ ህግ ሲጀመር እርግማን ያመጣል፣ የማያደርገው ሰው ከሆነ እርግማን ያመጣል። እነዛ ከህግ እርግማን የነበሩትን ዋጃቸው፣ የሚከፈለውን ዋጋ ከፍሎ ከዛ ከህግ እርግማን አወጣቸው። ህጉ ተፈጸመ። እስከ መስቀል ድረስ ነበረ ማለት ነው። እሺ እስከ መስቀል ነበር የሚለውን ከየት ነው? ሁሉ እስኪፈጸም ማለት ሁሉ እስኪፈጸም በጣም ቀላል ነገር ነው። ሁሉ እስኪፈጸም ማለት ራሱ እዛው 18 ላይ ያስቀመጠው ነው። ሰማይና ምድር እስኪያልፍ ድረስ አለ። ከሰማይና ምድር እስኪያልፍ፣ ሁሉ እስኪፈጸም ማለት ሰማይና ምድር እስኪያልፍ ድረስ ህጉ እንደማይወጣ ነው የተናገረው። አይ አንተ እስኪፈጸም ማለት እስኪፈጸም ማለት ኖ እስኪፈጸም ማለት እስከ መስቀል ድረስ ነው ያልከውን ማስረጃ አምጣልህ። እሺ አሁን መጀመሪያ እስኪፈጸም መፈጸም ማድረግ ማለት በአማርኛ በሌላ ቃል ላስረዳ። መፈጸም ማለት ማድረግ ማለት ነው። ቆይ አንድ አዳምጠኝ። እሱን ተውና እስኪፈጸም ማለት እስከ ስቅለት ድረስ ያለውን ነው የሚለውን ማስረጃ። እሺ አሁን ሌላ ጥቅስ ደግሞ አመጣለሁ። በእንጨት የተሰቀለ ሁሉ የተረገመ ይሁን እንደሚል ህጉ ኢየሱስ በእንጨት ተሰቅሎ ከህግ እርግማን የነበርነውን ዋጀን ይላል። ማን ነው እንደዛ? ምን ላይ ነው በእንጨት የተሰቀለው? ምን ላይ ነው? ማን ነው እንደዛ ያለው? የሐዋርያት ማን ነው? መጽሐፍ ቅዱስ ነው እኮ። ማን ነው? ለምን ትፈራዋለህ? ባለቤቱን ታውቀዋለህ። ማን ነው እንደዛ ያለው? እሺ ቀስ በል። ጳውሎስ ነው ያለው። በቃ እኛ መጀመሪያውን ከመነሻውም ጳውሎስ እንደዛ አይልም የሚል እኮ ንግግር አልተናገርንም። አሁን አንተ ከጳውሎስ ንግግር ሳይሆን አዳምጠኛ እንዴ፣ ከኢየሱስ አሳየው እኮ ከኢየሱስ አሳየው። ህጉ የሚኖረው ኢየሱስ እስኪፈጸም የሚለው እስከ ስቅለት ነው የሚለውን ከየት ነው ያመጣኸው? ለሐዋርያት የገለጠላቸው ነው። ሐዋርያትን ነው የምንቀበለው ትምህርታቸውን። የቱ ጋር ነው ለሐዋርያት የገለጠላቸው? እሱ ይኸው አሁን አመጣሁልህ እኮ ከህግ እርግማን ዋጃቸው። የጳውሎስን አይደል ለሐዋርያት የገለጠላቸው አልከኝ። ኢየሱስ ለሐዋርያት የገለጠ የቱ ጋር ነው? ጳውሎስ ሐዋርያ ነው። በቃ እሱንማ መጀመሪያ እኮ ከጳውሎስ ነው ካልከን እኮ ተስማምተናል እኮ። ጳውሎስ እኛ አላለም አላለም። ይኸውልህ ይሳቅ፣ እኔ እኮ የሐዋርያትን ትምህርት ነው የእግዚአብሔር ቃል ብዬ የምቀበለው። አንተ ለምሳሌ የነቢዩ መሐመድን ቃል የአላህ ቃል ነው ብለህ እንደምትቀበለው እኔም የእነዚህን ሰዎች ቃል ነው የእግዚአብሔር ቃል ብዬ ሙግታችን እኛም ጳውሎስ የኢየሱስን ህግ ሽሮ ነው የመጣው። ኢየሱስ ያላስተማረውን አስተምሯል። አንድ አዳምጠኝ እስክጨርስ ብታዳምጠኝ ጥሩ ነው። እኛ ሙግታችን ምንድን ነው? ጳውሎስ ኢየሱስ ያላስተማረውን አስተምሯል ብዬ እየተናገርኩኝ፣ ጳውሎስ ኢየሱስ ያላስተማረውን አስተምሯል ብዬ እየተናገርኩኝ፣ አይ ያላስተማረውንማ አላስተማረም ኢየሱስ ያስተማረውን ነው ያስተማረውን የሚለውን ልታሳየኝ ማንም መረጃ አድርገህ ታመጣልኛለህ? ጳውሎስን ራሱን ማስረጃ አድርገህ ታመጣልኝ። እኔ ጠየኩ ጳውሎስ ኢየሱስ ያላስተማረውን እያስተማረ ነው ስል፣ አይ ጳውሎስ ያስተማረው የኢየሱስን ነው፣ ምክንያቱም ኢየሱስ እስከ ስቅለት ድረስ ነው አይሻርም ያለው ብሎ ኢየሱስ ተናግሯል ብለህ ከኢየሱስ ማስረጃ ማምጣት ስጠብቅ አንተ ከማን ማስረጃ ትሰጠኛለህ? ከራሱ ከጳውሎስ። ስለዚህ እኛ የጳውሎስና የኢየሱስ አስተምረው አንድ ከሆነ አሁንም እንድታሳየኝ የምፈልገው ህግጋት እስከ መስቀል ድረስ ነው የሚል የኢየሱስ አስተምሮ ካለ እሱን ነገር
ከሌለ እንትን በይ ጆርኒ ቀጥይሽ። እሺ ስልክ ገባባት መሰለኝ። አውሪ ጆርኒ የምትለው ነገር አለ መሰለኝ። እሺ አሁን አንተ የኢየሱስና የጳውሎስ ትምህርት ይጋጫሉ ነው። እንጨርስ እንጂ አንዴ በማል ሀሳብ ካላት ትቀጥለው፣ ከዛ ትቀጥላል። አንድ ጊዜ እንጨርስና ትቀጥላለች። ችግር የለውም። አይ ሀሳብ ላውራ አይደለም ኖርማሊ እየሰማናችሁ ስለሆነ ሁለታችሁ ጀስት ምንድነው ማለት የፈለኩት እንትን ከሆነ ያንተንም ኤቪደንስ የሰማው ስለሆነ አሁን እዚህ ጋር እየተወራ ያለው ላይክ ኢየሱስ ክርስቶስ አሁን የሆነ ሪፈረንስ አለን። አሁን ጀሰስ ክራይስት ኢዝ አወር ሪፈረንስ አይደለም። ስለዚህ የሆነ ሰው ከሱ በኋላ መጥቶ የኢየሱስ ክርስቶስ ካለው ተቃራኒ ተናግሯል ነው አሁን ክሌም እየተደረገ ያለው። አንተ ደግሞ you are going to prove that እንዳልሆነ እንደዛ ስታደርግ ሶሪ መንገድ ላይ ስለሆንኩ እንደዛ ስታደርግ ኤቪደንስ ማምጣት ያለብህ ይሄ የመጀመሪያ አሁን ኢየሱስ ክርስቶስ እንደዚህ ብሏል፣ ጳውሎስም እንደዚህ ብሏል። ስለዚህ it goes together የሚለውን ነው እኔ አሁን እየጠበቅኩ ያለሁት በጣም መስማት ስለምፈልግ ማለት ነው። እና እሱን ነው እንድትነግረን። ምክንያቱም ጳውሎስ ራሱን ካመጣ አሁን እኔን ኤቪደንስ ለይስሐቅ አሁን አንድ አይነት ሀሳብ የተቃራኒ ቢኖረን እንደዛ ነው ብቻ ዳዝን ወርክ። አሁን ጳውሎስን ለጳውሎስ ምስክር አድርገህ ማምጣት አትችልም። ኢየሱስ ክርስቶስ ተናግሮን ቅድም ያነሳው ቨርስ ባይ በጣም ግልጽ ነው እስከሚፈጸም የሚለው። እሺ አም ሶሪ ይሄ የኔ ሀሳብ ነው እስከሚፈጸም የሚለው በጣም ግልጽ ነው፣ ሰማይና ምድር እስኪያልፍ ድረስ ነው የሚለው። ሌላ ግን ጳውሎስ ያለውን ሀሳብ የሚደግፍ ኢየሱስ ክርስቶስ የተናገረው ሀሳብ ጋር ግን አይ ዊል ቢ ሶ ግላድ ቱ ሂር እና እሱም ብትነግረን። ሶሪ በጣም ስላቆጥኩ። እሺ አንድ ጊዜ አሁን ምንድን ነው ምልሽ ነገር በኢየሱስ ያስተማረው አንደኛ ሁለቱ ራሱ ያስተማሩት ሰዎች ይለያያሉ። ጳውሎስ ያስተምር የነበረው አህዛብን ነው፣ ከክርስቶስ ሞትና ትንሣኤ ነው። በአዲሱ ኪዳን ውስጥ ሆኖ ነው ጳውሎስ ያስተማረው። ኢየሱስ ለአህዛብ አላስተማረም። ትምህርቱ ሕጉን ለተሰጣቸው ሰዎች ብቻ ነው፣ ለእስራኤሎች ብቻ ነው ሲያስተምር የነበረው። ይሄንን ትምህርት ለሐዋርያት የሰጣቸው ስለ ሕግ መሻር፣ ስለ አዲስ ኪዳን እንዲያስተምሩ የሰጣቸው ከሞቱና ከትንሣኤው በኋላ ነው። ኢየሱስ ለአህዛብ አላስተማረም። የእኛ ትምህርት የተመሰረተው በሐዋርያት ትምህርት ላይ ነው። ሕግ አይሻርም እንኳን የሚላቸው ተሻረ አልተሻረ እንኳን የምናወራው ስለ እነሱ ነው። እኛን ሲጀመር ሕግ አይመለከተንም። ጳውሎስ አሁን ለአህዛብ ነው እያስተማረ ያለው ካልን አህዛብ ደግሞ ሕግ የላቸውም። ስለ መሻር ለምን ያወራል? ምን ያደርግልናል? እኛ ሕግ የለን ለምን ያወራልናል ስለ መሻር? አዎ ስለ መሻር ለምን ያወራል? በዛ ጊዜ በመጀመሪያው ቤተክርስቲያን ዘመን ሁለት አይነት ክርስቲያኖች አሉ። ከአህዛብ የመጡ አሉ፣ ከአይሁድ ከሕግ ውስጥ ደግሞ የመጡ አሉ። እነዚህ ከሕግ የመጡት ምን ይላሉ? በክርስቶስ ማመን ብቻ ለመጽደቅ በቂ አይደለም፣ በክርስቶስ አምነን እንደገና ደግሞ ሕግንም መጠበቅ አለብን ይላሉ። ስለዚህ ጳውሎስ ምንድነው የሚላቸው? ሕግን በመጠበቅ መጽደቅ አይቻልም። እነዚህ ጥላ ነበሩ፣ በክርስቶስ ተፈጽመዋል። አሁን መጽደቅ የሚቻለው ኢየሱስን በማመን ነው እንጂ በሕግ መጽደቅ አይቻልም ነው። ለነዛ ሰዎች ነው፣ በሕግ ስር ላሉ ሰዎች ነው። አሁን ጳውሎስ እያስተማረ ያለው ለአህዛብ ብቻ ነው። አሁን ማመን የሚባለው ነገር ለአህዛብ ብቻ አይደለም የሚሰራው አይደለ? አሁን አንተ ለአይሁድም ትሰብከዋለህ አይደለ? በማመን ነው የሚገኘው ብለህ እዚህ ሕግ አልተሻለም ያለው አሁን አንድ አይሁድ በሆነ እኔ ሕግ አልተሻለም ብሎ ኢየሱስ አስተምሯል። ሌትሴይ አንተ ክርስቲያኒቲን ፕሪች እያደረከኝ ነው። ለእኔ ለአይሁድ ነኝ እኔ ሌትሴይ ሕግ አልተሻለም ብሎ አስተምሯል ጀሰስ ክራይስት። ጀሰስ ክራይስትን አክሰፕት ባደረገው እንደ አንድ ነቢይ ወይም መሳያ አልተሻለም ብሎ አስተምሮ ከዛ ጳውሎስ ግን ተሽሯል ብሎ አስተምሮ አንድ ህዝብ ነን በክርስቲያኒቲ በሚባል ኮሚኒቲ። ሃው ዲድ ዲት ጎስ ማለት ኤጌንስት ክራይስት። አሁን እኔ አይሁድ ስላልሆንኩ ብቻ ክራይስት ያለው አይመለከተኝም ጳውሎስ ያለውን እከተላለሁ አይነት ነው። ዲፍረንት ኮሚኒቲ ነው ክሬት እያደረክ ያለሁ በዚህ ሀሳብ እና ቤዚክሊ ኤጌንስት ክራይስት የመጣን ሀሳብ ዋትኤቨር ደ ኬስ ኤጌንስት ዋት ክራይስት ሳይድ አሁን እዛ ቦታ ላይ ወይም አንድ ሀሳብ እኮ ነው ማለት የምንፈልገውን ትተን የማንፈልገውን መተው የለብንም። ክራይስት የመጣው ለአይሁድ ብቻ ነው የሚለው ሀሳብ ኦፍኮርስ ክራይስትም ስላለ ቬሪ አክሰፕታብል ራሱ ስላለ ማለት ነው። አሁን ለዓለምም ነው የመጣውን ብለን ከዛ ህጉ ለአይሁድ ሲሆን ተሽሯል፣ ለሌላው ሲሆን ግን አልተሻለም። ሁለት ኮሚኒቲ ነው እየፈጠርኩብኝ ያለው እኔ ፐርሰናሊ ማለት ነው። በጣም የሚያስኬደው ስለ ለእኔ በጣም ፕላውዘብል የሆነው ክራይስት ካለው የሚቃረን ማንኛውም ነገር ኢዝ ሮንግ ብዬ ነው እኔ የማምነው ፐርሰናሊ። ሁለት የተለያዩ ስትፈልግ ብቻ ነው እያመጣኸው ያለው ሀሳብ
ይኸውልሽ አንድ ነገር ልንገርሽ። ዮሐንስ ወንጌል ላይ እንደዚህ ይላል፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። የገዛ ወገኖቹ እስራኤሎች ናቸው። እስራኤል እንደ ሕዝብ ኢየሱስን መሲህ ነው ብለው አልተቀበሉት። ርዕሱን ግን እየቀየርከው የጀመርነውን አንድ እሺ ገባኝ፣ ግን ርዕሱን እየቀየርከው ነው። ርዕሳችን አዳምጠኝ፣ ርዕስ እንዴት እንደቀየርክ ድንገር። እሷ በጠየቀች ላይ እያወራ ነው። ምንም እኔ አይደለሁም እኮ እሷም የጠየቀችን ርዕሱን ቀይራል። ርዕሱን ቀይረህ ነው እየመለስክ ያለው። ጥያቄው ህግጋቱ ተሽሯል ወይስ አልተሻረም እንጂ ኢየሱስ የተላከው ለእስራኤላውያን ነው ወይስ ለዓለም ነው የሚለውን አይደለም። እሱን ማውራት ሌላ ጊዜ ይቻላል። አሁን እያወራን ያለ ነው ህግጋቱ ተሽረዋል ወይስ አልተሻሩም። ህግጋቱ የሚመለከታቸው እስራኤላውያንም ይሁኑ ከእስራኤል ውጭም ያሉ ይሁኑ፣ ቁም ነገር እያወራን ያለ ነው ህግጋቱ በራሳቸው ለእስራኤላውያንም ሆነ አልሆነ ተሽረዋል ወይስ አልተሻሩም? እሱን ነው እንድትመልስ ይፈልጋል። በቃ ግልጽ አንድ ነገር፣ አሁን በህጉ መጽደቅ አይቻልም፣ ተሽረዋል። ወደ እግዚአብሔር የምንቀርብበት ሌላ የተሻለ መንገድ ስለመጣ ህጉ ማጽደቅ ስለማይችል ህጉ ተሽሯል። ከየት አመጣሁት? ከኢየሱስ አስተምሮ ይሄን ነገር በቃ ከየት አመጣሁት? የሐዋርያትን ትምህርት ነው የምቀበለው። ምክንያቱም ሐዋርያት ከኢየሱስ ከሐዋርያት ሐዋርያት 12 ናቸው። ከ12 አንድ ስተኝ እኮ እሰጥሃለሁ። እሺ አስጨርሰኝ። ምክንያቱም ሐዋርያት ከኢየሱስ ጋር 3 ዓመት ተኩል ኖረዋል። ያስተማራቸው ትምህርት አለ፣ ብዙ ነገር ነግሯቸዋል። ስለዚህ ከሄደ በኋላ ደግሞ ምስክሮቹ እንዲሆኑት ነው እነዚያን የመረጠው። ስለዚህ እነሱ ያስተማሩትን ትምህርት ነው የምቀበለው። አንድ ልስጥ እኮ ከሐዋርያቱ የሐዋርያት ስራ እሺ የሐዋርያት ስራ 15 24 ላይ ከላይ ስታየው ያዕቆብ ነው ይሄንን የሚናገረው። ከሐዋርያት ዋና የሆነው ከሶስቱ ያዕቆብ እንዲህ ይላል፣ ያላዘዝናቸው ሰዎች ከኛ ወጥተው ሳይታዘዙ ወይ ሐዋርያት ሳያዟቸው እዛው ውስጥ የነበሩ ሰዎች ትገረዙ ዘንድ ሕግንም ትጠብቁ ዘንድ ይገባችኋል ብለው ልባችሁን እያወኩ ሕግ ትጠብቃላችሁ እያሉ ልባቸውን እያወኩ ነበር። ክርስቲያኖችን በቃል እንዳናወጧችሁ ስለሰማን ይላል። ምን እያሉ ነበረ? ሕግን መጠበቅ አለባችሁ፣ መገረዝ አለባችሁ፣ በክርስቶስ ማመን ብቻ በቂ አይደለም እያሉ ነበር። ያዕቆብ ምን ይለዋል? ይህንን ልባቸውን እያናወጧችሁ ነው ይላል። አንተ ስለማን ነው የሚያወራው ያዕቆብ? ከኢየሱስ አላመጣም። ስለማን ነው እያወራ ያለው ያዕቆብ? ከሐዋርያት አልከኝ። ከሐዋርያት እኮ መጣ እኮ። ስለማን ነው እያወራ ያለው ነው ጥያቄ። ኦኬ፣ ታሪኩ ከላይ ጀምሮ ላንብብል እንዲገባ። እነዚህ ሰዎች ክርስቲያኖች ስለማን ነው ማለት ስለ ክርስቲያኖች ነው የሚያወራው። በክርስቲያኖች መካከል ይኸውልህ፣ እሺ፣ ሐሰተኞች ተነስተው በክርስቶስ ማመን ብቻ ከክርስቲያኖች መካከል ተነስተው በክርስቶስ ማመን ብቻ በቂ አይደለም፣ መገረዝና ሕግን መጠበቅ ደግሞ አስፈላጊ ነው የሚል ትምህርት አመጡ እና ጳውሎስና ሌሎች ሐዋርያት ጢሞቴዎስ ሆነው መጥተው ወደ ዋናዎቹ ወደ ጴጥሮስ፣ ወደ ያዕቆብ፣ ወደ ዮሐንስ መጡ፣ ኢየሩሳሌም ማለት ነው። ከዛ ይህን ነገር ካስረዷቸው በኋላ ደብዳቤ ይጽፍላቸዋል ማለት ነው ያዕቆብ። እኛ ያላዘዝናቸው ሰዎች ናቸው፣ መገረዝ ምናምን ሕግ እያሉ ልባችሁን እያናወጧችሁ እንደሆነ ሰምተናል ይላል። ይሄ መገረዝ አለባችሁ፣ ሕግ መጠበቅ አለባችሁ የሚለው እሺ። አዎ፣ በመጀመሪያ ታሪኩ የሚያወራው ክርስቲያኖች ነበሩ፣ አይሁድ ክርስቲያኖች አሉ። ከአይሁድ ክርስቲያኖች ውጭ ያሉት ሰዎች መገረዝን ልማዳቸው አልነበረም። አይሁዳን እንደምታውቁት ይገረዛሉ፣ ሕግጋትንም ይጠብቃሉ፣ የሙሴን ሕግ ማለት ነው። አሁን ይሄ ክስተት ምን እንደሆነ እንድትረዱት፣ አሁን ምን ተፈጠረ? ከአይሁድ ውጭ ያሉ ሰዎች ክርስትና መቀበል ጀመሩ።
ክርስትናን መቀበል ሲጀምሩ ግን አንድ ነገር ከበዳቸው። ምን ከበዳቸው ሲባል ይሄ መገረዝ የሚሉት ነገር ልማዳቸው፣ ባህላቸው የነሱ እንትን ስላልሆነ ይህን መቀበል ከበዳቸው። ስለዚህ ምን አሉ? እነዛ አዳዲስ የገቡ አዳዲስ ክርስቲያኖችን እያስገደዷቸው ሰዎችን እንዳይገቡ ክርስትና ላይ እንዳይገቡና እዛው አሮማውያን ወይ ደግሞ ጣዖት ላይ እንዲቆዩ እያደረጓቸው ሆነ። ለምን ካልተገረዛችሁ በቃ ግዴታ ክርስትና አትቀበሉ ምናምን ሲሏቸው ምን አደረጓቸው? ያለመዱት ልማድ ስለሆነ ህጋቸውም ስላልሆነ ያ ነገር መቀበል ከበዳቸው። እያወሩ ያሉት ስለምንድን ነው? ስለ ክርስቲያኖች ወይ ደግሞ አይሁድ ክርስቲያኖች ሳይሆን ከሌላ ቦታ ልምድ ስለሌላቸው ከዛ እንቅፋት እንዳትሆኑባቸው ነው። ገብቷቸዋል። እነዚህ ሰዎች ገና እምነታቸው አልተላመደም፣ አልጠነከሩም። ገና ያልጠነከሩ ሰዎችን ህግ ጠብቅ እንትን ብላችሁ እያስገደዳችሁ ሰዎችን ከእምነት አታውጧቸው ብለው ይህንን ነገር ይህን የመጣውን ችግር ከመፍታት አንጻር ያስቀመጡት ሀሳብ እንጂ ህግና ነቢያት ተሽሯል እያሉ አይደሉም። እራሳቸው አይሁድ እንትኖቹ ማነው ስሙ እራሳቸው ሐዋርያቶቹ እኮ ምን ብለዋል? ህግና ነቢያትን ጠብቁ እያሉ እራሳቸውም ደግሞ እየጠበቁ አስተምረዋል። ግን ደግሞ ከአይሁድ ውጭ ያሉት ለዛ ነው ሌላ ቦታ ላይ የአይሁዶቹን እንዲገረዙ ላይ ያስገድዱ ነበር እንትኖቹ ሐዋርያቶቹ። ስለዚህ እዚች ጋር እያነሱ ያሉት ህግ ተሽሯል አልተሻረም ሳይሆን ወይ መጋራዝ አይጠቅምም የሚለውን ለማስተማር ሳይሆን የመጣውን ችግር ሰዎች ከክርስትና እንዳይጠፉ እንዳይሄዱ ያስቀመጡት የመፍትሄ ሀሳብ ነው ማለት። ስለዚህ ይሄ በአስተምህሮ ደረጃ የመጣ ወይ ደግሞ ኢየሱስ ይህንን አድርጉ ብለው ሳይሆን ኢየሱስ አዟቸው ሳይሆን በኋላ ላይ ለመጣው ችግር ያስቀመጡት ምንድነው? መፍትሄ ነው። ለመጣባቸው ችግር ያስቀመጡ መፍትሄ እንጂ ኢየሱስ ይህንን አስተምሮት አይደለም ማለት ነው። እንትኑ ሙሉ ማንበብ ይቻላል ካስፈለገ። አንድ እድል ስጠኝ። ይኸውልህ ነገሩ ሲጀምር መጀመሪያ የጀመረው አንተ እንዳልከው አይደለም። መገረዝ ማለት ህግን ለመጠበቅ የመጀመሪያው ነገር ነው። እንደ ዜግነት ማለት የኢትዮጵያን ህግ ለመጠበቅ የኢትዮጵያ ዜጋ መሆን አለብን። መገረዝ ማለት አይሁዳዊ መሆን ነው። ከዛስ ህግን በሙሉ ልጠብቅ ነው ማለት ነው። እዚሁ 15 ላይ ሐዋርያት ሥራ 15:5 ላይ ምን ይላል መሰለህ? ከፈሪሳውያን ወገን ግን ያመኑት አንዳንዶች ተነስተው በቤተ ክርስቲያን ውስጥ ያመኑ አይሁድ አሉ፣ አህዛብ አሉ። እነዚህ ፈሪሳውያን ተነስተው ምን አሉ? ትገርዟቸው ዘንድና የሙሴን ህግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። ክርስትና በኢየሱስ ማመናቸው ብቻ እነዚህ አህዛቦች በኢየሱስ ማመናቸው በቂ አይደለም፣ መገረዝ አለባቸው፣ ህግን መጠበቅ አለባቸው አሉ። ሐዋርያትና ሽማግሌዎች ስለዚህ ነገር ለመማከር ተሰበሰቡ። እነ ጴጥሮስ ዋናዎቹ ማለት ነው። ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አህዛብ ከአፌ የወንጌልን ቃል ሰምተዋል። ያምኑ ዘንድ እግዚአብሔር በመጀመሪያ ዘንድ ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ልብን የሚያውቅ አምላክ ከእኛ ደግሞ እንደሰጠን መንፈስ ቅዱስ በመስጠት መሰከረላቸው። ልባቸውም በእምነት ሲያነጻ ከእኛ በእርሱ መካከል አንዳች አልነበረም። እንግዲህ ይላል 10 ላይ አባቶቻችን እኛ ልንሸከመው ያልቻልነውን ቀንበር ህጉን ማለት ነው በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ ይላል። ይሄ ማን ያለው? ከሐዋርያት ዋና የሆነው ጴጥሮስ ነው። ህጉ ምንድን ነው አለ? እኛና አባቶቻችን ልንሸከመው ያልቻልነው ቀንበር ነው እኮ። እያወራ ያለው ለአሕዛብ ነው ወይስ አይደለም? እያስቀየስከው እንዳይሆን ማለት ነው። ጴጥሮስ እያወራ ያለው ይህን ህግ በሌሎች ላይ አትጫኑ ሲል በአይሁዳውያን ላይ ነው ወይስ በአረማውያን ላይ ነው? እሱ ያስጨርሰኝ እንዴ። ሲጀመር አይደለም እንድታስቀየሰው ስላልፈለግኩኝ 5 ላይ እኮ አነበብኩልህ። ፋሪስ ይሄ ሀሳብ የተነሳው አይሁዳውያን በሆኑት ክርስቲያኖች ላይ ሳይሆን ከአይሁድ ውጭ ባሉት ላይ ምን እናርገን? ለምን ተሰበሰቡ? አንተ እንዳልከው ኢየሱስ ሐዋርያቶቹ ራሱ ለምን ይሰበሰባሉ? ለምን? ኢየሱስ ህጉ እንደሚሻር ከተናገረ አስተምሯቸዋል ለሐዋርያት ብለሃል። ለሐዋርያት ኢየሱስ ህጉ እንደሚሻር ካስተማራቸው መሰብሰቡ አይጠበቅም። የተማሩትን ትምህርት በቃ ይሄ ነው፣ ስለዚህ ህግ ተሽሯል፣ ማንም አይጠበቅበትም ብሎ የተስማሙት ህግ ነው። ስላላስተማረ
ስላላስተማረ ያላስተማረው ነገር አዲስ የሆነ ክስተት ተፈጠረባቸው። ለዛ ለተፈጠረው አዲስ ክስተት አዲስ ችግር መፍትሄ እያቀረቡ እንጂ ኢየሱስ ቀድሞ ስለተናገረ ሕግ ተሽሯል፣ በቃ በእኔ ስቅለት ሕግ ተሽሯል ስላለ አይ በቃ እነሱም እንደ መፍትሄ ሲያመጡት ኢየሱስ እኮ ያስተማረን ሕጉ ተሽሯል፣ በቃ እሱ በስቅለት ሽሮታል፣ ስለዚህ እንዲህ ነው ብሎ ሳይሆን መፍትሄ ያቀረቡት እኛ አይሁዳውያን ራሱ ሕጉ የከበደን ሌሎቹ ላይ ልንጭን አይገባም ነው ያሉት። ስለዚህ አንተ የምታቀርበው ሀሳብና ኢየሱስ እንደዚህ ብሏል ብለው እነሱም ኢየሱስ እንደዚህ ያስተምሯል የሚል አላስቀመጡ።